እስቲ ያስቡት። በአንገታችን ስር ተደብቃ የተቀመጠች ትንሽ ነገር ግን የሰውነታችንን የእያንዳንዱን እንቅስቃሴ የምትቆጣጠር ዋና አዛዥ አለች። ዛሬ የምናወራው ስለዚህች ስውር ጀግና ነው፣ የታይሮይድ ዕፄ። መጠኗ ትንሽ ሊሆን ይችላል፣ ኃይሏ ግን እጅግ በጣም ትልቅ ነው። ይገርማል አይደል? 20 ግራም ብቻ የምትመዝን ነገር ይህን ያህል ትልቅ ተጽዕኖ እንዴት ልታሳድር ትችላለች? እሺ፣ ሚስጥሩ ምንድን ነው? እንዴት ነው የምትሠራው? እስቲ ዛሬ አብረን እንመርመር። እንግዲህ የታይሮይድን ታሪክ ለመረዳት ጉዞውን ከመነሻው መጀመር አለብን። እናም መነሻዋ ገና በጽንስ ወቅት የምታደርገው አስደናቂ ጉዞ ነው። አዎ፣ በትክክል ነው የሰማችሁት። ታይሮይድ መጀመሪያውኑ አንገታችን ላይ አልነበረችም። ሕይወቷን የምትጀምረው በምላሳችን ስር ነው። ከዚያ በኋላ ልክ እንደ አንድ ትንሽ ተጓዥ በአንገት በኩል ወደ ታች በመውረድ የመጨረሻ ማረፊያዋን እስክታገኝ ድረስ ጉዟን ትቀጥላለች። ገና ሳንወለድ በውስጣችን የሚደረግ እውነተኛ ስደት። ግን ይህ ጉዞ ቱረጄ ቢቋረጥስ? አንዳንዴ እቲዋ ጉዞዋን ሳትጨርስ በምላስ ስር ልትቀር ትችላለች። ይህ ሁኔታ ሊንጓል ታይሮይድ ይባላል እና በሚገመተው በምላስ ስር የቀረች እቲ ለመተነፈስም ሆነ ለማውላት ከባድ ችግር ልትፈጥር ትችላለች። እሺ፣ ከየት እንደመጣች አይተናል። አሁን ደግሞ ትክክለኛ ሥራው ምንድን ነው? እስቲ ወደዛ እንግባ። ታይሮይድን ልክ እንደ ሰውነታችን የኃይል መቆጣጠሪያ ማዕከል ወይም የሙቀት መቆጣጠሪያ አርገን እንያት። የመላው ሥርዓታችንን የጉልበት መጠንና ፍጥነት ትወስናለች። ዋናው ተልዕኳ ሆርሞኖችን ማምረት ነው። ይህን ለማድረግ ደግሞ አንድ በጣም ወሳኝ ግብዓት ያስፈልጋታል። ይኸውም ከምንመገበው ምግብ የምናገኘው አዮዲን ነው። ታይሮይድ ይህንን አዮዲን ከደም ውስጥ ትይዘዋለች፣ ታዘጋጀዋለች። ከዚያም ለሰውነታችን ወሳኝ የሆኑትን ሁለት ሆርሞኖችን ለመስራት ትጠቀምበታለች። እነሱም ቲ4 እና ቲ3 ይባላሉ። እነዚህ ቲ4 እና ቲ3 የተባሉ ሆርሞኖች በጣም የሚገርም ጥምረት ነው ያላቸው። ቲ4ን ልክ እንደ ፓወር ባንክ ወይም የመጠባበቂያ ባትሪ አስቡት። በብዛት ይመረታል፣ ግን ዝግጁ ሆኖ ይቀመጣል። ቲ3 በበኩሉ ንጹሕ ኃይል ነው፣ ወዲያውኑ ወደ ሥራ የሚገባው። ሰውነታችን ደግሞ በጣም ብልህ ስለሆነ ኃይል በሚያስፈልገው ጊዜ የመጠባበቂያውን ቲ4 ወደ ንቁ ቲ3 እየቀየረ ይጠቀማል። ግን የሁሉ ነገር ሲበላሽ፣ ይህ የኃይል ማመንጫ ከቁጥጥር ውጪ ሲሆን ምን ይፈጠራል? የታሪካችን ድራማ የሚጀምረው እዚህ ጋር ነው። ታይሮይድ ከልክ በላይ ስትፈጥን ሃይፐርታይሮይዲዝም እንለዋለን። የዚህ ዋነኛው መንስኤ ደግሞ የግሬቭስ በሽታ የሚባል ነገር ነው። ይሄ ማለት የራሳችን የሰውነት መከላከያ ስርዓት ግራ ገብቶት ታይሮይድን በማጣት ፍጠኝ እያለ ሲያስገድዳት ነው። ውጤቱስ ሰውነት ያለማቋረጥ በማራቶን ላይ እንዳለ ሯጭ ነው የሚሆነው። ጭንቀት፣ ክብደት መቀነስ፣ የልብ ምት መጨመር በጣም ከባድ ነው። የታይሮይድ ችግሮች ግን ሁልጊዜ ከፍትና ጋር የተያዙ ብቻ አይደሉም። አንዳንዴ ችግሩ አወቃቀሩ ላይ ነው። ይኸውም በእቲዋ ላይ የሚወጡ ትናንሽ እብጠቶች ወይም ኖጅሎች ናቸው። እነዚህ እብጠቶች በሚያስገርም ሁኔታ በጣም የተለመዱ ናቸው። ከአጠቃላይ ሕዝብ ወደ 4% የሚሆነው ሰው ላይ ይገኛሉ። ይህ ቁጥር ትንሽ ሊመስል ይችላል፣ ግን በዙሪያችን ካሉ ከ25 ሰዎች ውስጥ አንዱ ማለት ነው። ስለዚህ እንዴት እንደሚመረመሩ ማወቅ በጣም ወሳኝ ነው። እሺ፣ ችግር እንዳለ ከተጠረጠረ ሐኪሞች እንዴት ነው የሚያረጋግጡት? እስቲ የምርመራውን ሂደት እንመልከት። አብዛኛውን ጊዜ ምርመራው የሚጀምረው ቲኤስኤች በሚባል ነገር ላይ በሚያተክር ቀላል የደም ምርመራ ነው። ቲኤስኤችን እዚህ ያስቡት። ከአንጎላችን ወደ ታይሮይድ የሚላክ የሥራ ትዕዛዝ ነው። የቲኤስኤች መጠን ከፍ ካለ አንጎላችን ጠንክረሽ ስሪ እያለ እየጮኸ ነው ማለት ነው። ይህም ታይሮይድ ሰነፍ ሆናለች ማለት ነው። ዝቅተኛ ከሆነ ደግሞ ታይሮይድ ቀድሞውኑ ከመጠን በላይ እየሰራች ስለሆነ አንጎላችን በሹክሹክታ ነው የሚያወራው። እብጠቱ ምን አይነት እንደሆነ ለማወቅ ደግሞ ፋይን ኒድል አስፒሬሽን በሚባል ዘዴ ትንሽ ናሙና ይወሰዳል። ውጤቱስ? አሁን በጣም ደስ የሚለውን ነገር ልንገራችሁ። በአብዛኛው ጊዜ ማለትም ከ65% በላይ እነዚህ እብጠቶች ምንም ጉዳት የሌላቸውም ናቸው። እፎይ የሚያሰይ ነው አይደል? የእንግዲህ ችግሩን ተመልከተናል። አሁን ደግሞ ወደ መፍትሄው እንምጣ። ይህንን የተዛባ ሚዛን እንዴት ነው የምናስተካክለው? ከልክ በላይ የምትሰራ ታይሮይድን ለማረጋጋት 3 ዋና አማራጮች አሉ። አንደኛ፣ የሆርሞን ምርትን የሚገቱ መድኃኒቶች አሉ። ሁለተኛ፣ ከልክ በላይ የሚሰሩትን ሕዋሳት የሚያጠፋ ራዲዮ አክቲቭ አዮዲን መጠቀም ይቻላል። ይህ ዘላቂ መፍትሄ ቢሆንም ብዙ ጊዜ የዕድሜ ልክ የሆርሞን ምትክ ያስከትላል። ሦስተኛው አማራጭ ደግሞ እጢዋን በቀዶ ጥገና ሙሉ በሙሉ ማስወገድ ነው።
እብጠቱ ግን ካንሰር እንደሆነ ከተረጋገጠ ያኔ ምርጫው ግልጽ ነው። ዋነኛው ሕክምና በቀዶ ጥገና ማስወገድ ነው። እና አሁን ከሁሉም በላይ በጣም ወሳኙን ነገር ልንገራችሁ። ካንሰር የሚለው ቃል በጣም ቢያስፈራም በጣም የተለመደው የታይሮይድ ካንሰር አይነት ፓፒላሪ ካርሲኖማ ከ95% በላይ የ10 ዓመት የመዳን ዕድል አለው። ይሄ ማለት እጅግ በጣም ጥሩ ትንበያ ነው ያለው ማለት። እንግዲህ ከአስደናቂ ጉዞዋ ጀምሮ የሰውነታችን ሞተር እስከ መሆን ድረስ ታይሮይድ እውነተኛ ስውር ጀግናችን ናት። ዛሬ ችግሮቿንና መፍትሄዎቿን በተሻለ ሁኔታ ተመልክተናል። ግን እስቲ ለመጨረሻ ጊዜ አንድ ጥያቄን ጠይቅ። እነዚህን ችግሮች ገና ከመከሰታቸው በፊት በዘረመል ደረጃ መለየትና መከላከል ብንችልስ? የታይሮይድ ጤና ቀጣዩ ትልቅ ምዕራፍ ምናልባት ይሄ ይሆናል። በዚህ ገለጻ አብራችሁን ስለነበራችሁ በጣም እናመሰግናለን።